በወለደች ጊዜ አይደለም። እንግዲያስ ዓለም ሳይፈጠር መድኃኒትነቷ ታስቧል። በሉ ሁላችሁ ዓለም ሳይፈጠር በሉ ማርያም መድኃኒት እንደሆነች ታስባለች። መድኃኒት እንድትሆን አድርጎ የሰራት መድኃኒቱ ማን ነው? በሉ እግዚአብሔር በሉ እንጂ መድኃኒት እግዚአብሔር መድኃኒትን ከሷ ነስቶ ለበሽተኛው ዓለም መድኃኒትን እንደሚሰጠው እግዚአብሔር ያውቃል። መድኃኒት የሌለው መድኃኒት እግዚአብሔር ነው። እግዚአብሔር እንደው እኮ ተመልከቱ፣ ትሰማላችሁ? አስቡ። መለኮት ነው መድኃኒት፣ ስጋ ነው መድኃኒት። መለኮት እንደተናገረ የታወቀ ምክንያት ኃጢአት ደዌ ካልከለከለው በዚች ቀን ታምሯን ሰምቶ የሚቻለው ስጋውን ደሙን ይቀበል። ስጋውን ደሙን መቀበል ካልተቻለው ታምሯን ሰምቶ ወደ ቤቱ ይሄድ። ስጋውን ደሙን እንደተቀበለ ይሆንለታል፣ ይደረግልኛል በማለት ቢሰማ የእመቤታችን ቃል ኪዳን ታምሯን የሚንቁ የሚያቃልሉ ግን የወልደ እግዚአብሔር ሰው መሆን ከማመን የወጡ ናቸው። ከክርስቶስ ወገኖች ከምዕመናን ጋርም አይቆጠሩም። በጴጥሮስና በጳውሎስ በቃላቸው ስልጣን ፈጽመው የተወገዙ የተለዩ ተረገሙ ናቸው እንጂ አባ ሚካኤል አባ ገብርኤል በምንባል በእኛም በቃላችን ስልጣን ፈጽመው የተወገዙ የተለዩ ይሁኑ። እኛም የእነሱን ስልጣን ይዘናልና ወልድ በጌትነቱ እስኪመጣ ለዘላለሙ በእውነት የእመቤታችን በዓሏን እንደ እሑድ ሰንበት ለክርስቲያን ሁሉ ስጋው ደሙን ተአምረ ማርያም የሰማና ስጋው ደሙ የወሰደ አንድ ነው። መድኃኒትነቷ ከስጋው ደሙ ጋር ጭምር ነው። እሺ፣ ከስጋው ደሙ ጋር ተአምረ ማርያሙ ስጋው ደሙ የመውሰድም ጭምር ነው። እሺ፣ እንግዲህ አዋልድ መጽሐፍት ከመጽሐፍ ቅዱስ ጋር ትስስር አላቸው። ከሌላቸው ያው ደግሞ እርስ በርሱ አዋልድ መጽሐፍት ተመልከቱ። ከመጽሐፍ ቅዱስ ውጭ አይደለም። መጽሐፍ ቅዱስ ላይ ተአምረ ማርያምን ማንበብ እንደ ስጋው ደግሞ ይቆጠራል የሚል የተገናኘ ነገር አለ። ያው ከመጽሐፍ ቅዱስ ጋር ያላቸው ትስስር ከስማቸው ብንነሳ አዋልድ መጽሐፍት ማለት ቀጥታ ስንተረጉመው ልጆች የሆኑ መጽሐፍት ማለት ነው። መጽሐፍት ሆነው ግን ልጆች ናቸው። አባታቸው ወይም ወላጆቻቸው ደግሞ መጽሐፍ ቅዱስ በምንለው መጽሐፍ ውስጥ የተካተቱ ቅዱሳት መጽሐፍት ናቸው። መጽሐፍ ቅዱስን እንደ አባት እንደ እናት ቆጥረን ልጆቹ ደግሞ ገድላት፣ ድርሳናት፣ የትርጓሜ የማብራሪያ መጽሐፍት የምንላቸው ምን ይባላሉ? አዋልድ መጽሐፍት ይባላሉ። ስለዚህ ከመጽሐፍ ቅዱስ ጋር ያላቸው ትስስር ምንድን ነው? የወላጅና የልጅ ትስስር ነው ያላቸው ማለት ነው። አዋልድ መጽሐፍት የተገኙት በሙሉ ከመጽሐፍ ቅዱስ ነው። መጽሐፍ ቅዱስ እንዲያድርጉ። እሺ፣ አዋልድ መጽሐፍ ከመጽሐፍ ቅዱስ ነው የተወለዱት። ድርሳናት፣ ተአምራት ምናምን ብሎናል። እስቲ እናስተያይ። ማርያም ምላለች? ማርያም እንዲህ አለች። ማርያም ራሷ ማርያም እንዲህ አለች፣ ነፍሴን ጌታን ታከብረዋለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች። እሺ፣ የሆነ ቤት ገብተን እኔና እሱ ቁጭ ብለን ቆይ አሳያችኋለሁ እንደውም ሲሄድ አለና 2 ሳጥን ቢራ ተሸክመው ሲሄዱ አላገኛቸው። ወደኔ ይላችኋል። ዛሬ ግንቦት ልደታ ነው ይጠጣል አሉ። አበሳጨኝ። እንዴት እንደሆነ ታውቃለህ? ልጁ አይደረግም መጠጥ አይጠጣም ምናምን ብሎ አንተ ዋሽተሃል ምናምን አለኝ። በቪዲዮ አሳያለሁ ብዬ ቃል በገባሁት መሰረት ሰፈር ውስጥ ቢራ ይዘው ሲሄዱ እንትን ቪዲዮ ገብቼ እንዴት ቢራ አሳያቸው፣ ይሄ ለግንቦት ልደታ ነው አልኩኝ። ኧረ አይደለም ለራሳቸው ጉዳይ ቢሆንስ እንዴት አወክ ምናምን አሉኝ። እዛ ላይቭ ላይ የነበሩት ማለት ነው። አብረን ነበር። ግንቦት ልደታ አይደለም ብላችሁ እየተከራከራችሁ ነው? አዎ ራሳቸው ይናገራሉ። ምን ችግር አለ ብዬ ነገርኳቸው። ጠየቅኳቸው ሰዎች ለምንድን ነው ስላቸው ለግንቦት ልደታ ነው አሉ። እና ነው ያለው
አዎ መዋሸት ጥሩ አይደለም። ባልታቅ ነበር ዲያቆን የግንቦት ልደታን የሰራ ምሬም አልመራው ይላል እግዚአብሔር እኮ ብለው ይነግሩን ነበር እኛ ድሮ። እና ስራ መስራት የለብህም ነው የምትባለው። ብዙ ነው የሚባለው ነገርማ ከሰማን እኮ ብዙ ነው እኮ የማይባል ነገር ምን አለ? ግን አንዱም እሱ ነው። አንዱም ከዛ መሃል እሱ ነው እና ያሳዝናል። ብቻ እኔ ነበርኩበት ዲያቆን ዛፉ ቅቤ ይቀባል፣ በግ ይቀርባል፣ እጣኑ ሽቶ ጉድ እኮ ነበር የምታየው። እንደ አቤት እግዚአብሔር ከዛ ሁሉ እኮ ነው ያወጣን። በእውነት በጣም እኮ የሚገርም ነው። እምነት የሚመስል እምነት እኮ ነው የምታየው። በእውነት ማርያም እንዲህ አድርጉልኝ አላለች፣ አልጠየቀች። በቃ የዚህ ዓለም ገዢ ሰይጣን ሰዎችን እምነት አስመስሎ ይገዛል፣ እንደፈለገ ደም ያፈሳል። በእውነት በጣም የሚያሳዝን ዓለም ላይ ነው ያለ ነው በእውነት። እስቲ ኢትዮጵያ ውስጥ ግንቦት ምን እንደተፈጸመ ታላላቅ ነገሮች ኢትዮጵያ ውስጥ ነው። መንግስት ግልበጣ፣ ጦርነት፣ ግንቦት ነው በቃ። ግንቦት ላይ የማይፈጸም ነገር የለም። ደም ይፈልጋል። የሚገርም ደም ይፈልጋል። እውነት እኛ ሰፈር ሾላም አለ እንደገና ናበሻ ሆኗል። እዛ የዳ መቃብር ውስጥ ምንም ሐውልት የሚባል የለም። መጥቶ ጅብ በልቶ ነው ይዞ የሚሄደው። ዝም ብሎ ነው ቆፈፈር ያደርጉትና አንድ ሐውልት ብቻ አለች የሴትዮዋ። ያቺ ሴትዮ ጠንቋይ ነበረች እና ሞታም እኮ ነው ሞታም ሐውልቷ ላይ ቂቤ ይቀባል፣ ምግብ ሳንቲት እንገረፋለን። ነቼ ግንቦት ከ1 እስከ 30 ድረስ በየቀኑ በየጠንቋይ ቤቱ በሬ ይታረዳል። በየቀኑ ገንዘብ እንደውም ያኔ ነው የሚያልቀው ነው። እኔ 2 ዓመቶችን አይቻለሁ። አንድ ጊዜ በየቀኑ እኮ ነው የሚታረደው። በሬ ይታረዳል፣ ይደገሳል፣ ምን ይባላል። ገብተዋል። ይሄ የግንቦት እንትን በጣም አደገኛ ነው። አደገኛ በቃ ሊንክ አስደረገ አለቀቀም። እስቲ ኪያ ስለ ግንቦት ነይ ንገሪን እስቲ። አንቺ ጎበዝ ስለሆንሽ ነይ ንገሪን። ምንድነው ግንቦት ልደት? አላወኩም። ማን ደነገገ? አንተ በእንጥጣህ ለካ ተውቶ በቃ አንቺ ነሽ እንጂ ጴንጤና መናፍቅ እኮ እናንተ ናቸው። እሺ መናፍቅ ማለት ከመጽሐፍት ውጭ ግንቦት 1ን የማርያም ልደት ነው ብሎ አክብሮ ያለው ማን ነው? ማርያምን ልደት የላትም እንዴ? እንደሷ አይደል እንዴ የተወለደችው? እንኳን እሷ ኢየሱስ ልደት አለው አይደል እንዴ? የኢየሱስም ልደት አክብሩልኝም አላለም። በቃ ለካ አንተ እኔ ረስቼው ነው። በቃ ሶሪ በቃ። አይ አንቺ ለምን አትረጊንም? ለምን አታስረጅንም? እንኳን አደረሰ ላልሽኝ ነገር አይ ተሳስቼ ነው ለካ። በእንጥጣሻል ለካ ረስቼው ነው። መረጃ ለምን አትሰጪኝ? አይ እንኳን አደረሰ ለሚባለው ለኦርቶዶክስ ነው፣ ለጴንጤ አይደለም እኮ። በምን መረጃ ነው እንደዛ የምትይው? አንተ በእንጥጣሃል። ስለዚህ በቃ እኮ ንገሪኛ። ትልቅ ሰው አይደለም ባክታ። እሺ ፈለገ አጥናቴዎስ አቶ ፈለገ እኔ ትልቅ ሰው ብዬ ነበር የገባሁት መስመር ላይ። ፈለገ እኔ አሁን ክፉ ደግ ልናገር አልፈልግም። እኔ ክፉ ማንን ትጎጃለሽ? እኛ እኮ አስረጅን። ሌላ ደግሞ አንድ ጥያቄ ልናገር አልፈልግም። ሰላም አልፈለገም። እሺ አንድ ሰው ትልቅ ሰው የሚባለው ትልቅ ሰው የሚባለው ግንቦት 1ን የሚያከብር የማርያምን ልደት ነው። ለአንተ ትልቅ ሰው አስበው የሚያወራ ዝም ብሎ ማይዘል እንደ ትልቅ ሰው የሚያወራ ነው አስበው እኮ። ምን ከዚህ በላይ አለ እንዴ? ኢየሱስ ክርስቶስ ሳይሆን መድኃኒቱ
ማርያም ነች መድኃኒት ከሚሉት ጋር እነሱ መውቀስ ትልቅ ነገር አይደል እንዴ? ቆይ ሔዋን ምን ነበር የዘራችው ለእናንተ? በሔዋን ምንድን ነው የመጣ ነው የሚባለው? በሔዋን ምንድን ነው ኃጢአት? እሺ በማርያምስ? የዓለሙ መድኃኒት መጣ። በማርያም ምን ነው መጣው? በሔዋን ኃጢአት መጣ። በማርያምስ ምንድን ነው መጣው? የዓለሙ መድኃኒት መጣ። እግዚአብሔር ይስጠው። በቃ ይበቃል እኮ የዓለሙ መድኃኒት ኢየሱስ ክርስቶስ ነው። እሷ ነች። አዲስ ሃይማኖቱን እኮ ቀየረ። መልኬዋ ሃይማኖቱን ቀይሯል። ዝም በይ ቆርጠኝ። መናፍቅ ሆኗል። እሺ ሃይማኖቱን ቀይሯል። አንተ አትቅለብለብ። በቃ ይኸውልህ መቅለብለብ ምናምን አያስፈልግም። በተራ ማውራት መቻል አለብህ። ይፈቀድልህ እንጂ መቅለብለብ በሰው እንትን ምን ቸገረ እንዴ? ምንድን ነው እንደዚህ? የምን ቅናት ነው? አባ ዮሐንስን እኮ ካዳቸው። ስነ ስርዓት ያዝና ማለት ነው። በአንድ ሰባ ዝም ብሎ ከኛ ጋር መወያየት ሲያቅተው ቀጥሉ። ጊዜ አሁን ሌሎቻችሁ ብቻዬን እንትን አልበል። ሁላችሁንም ሰላም ብያለሁ። ምናልባት ምንድን ነው ይሄ ግንቦት አንድ ብቻ አይደለም፣ ሙሉ 30ውን ነው። ሙሉ 30ውን በተለያየ መንገድ ለሴጣን ግብር የሚሰጥበት ነው። በጣም ከባድ ግብር ጠንቋይና ሟርተኞች፣ ደጋሚዎች የሚከበሩበት ጊዜ ነው። ከመቼ በተለይ ዋናው ዛሬ ነው። ግን ሴጣን ምንድን ነው? ኮራጅና አታላይ ነው። የእሱ አስፈጻሚዎች ደግሞ አሉ፣ ህዝቡን እንዲገብር የሚያስደርጉት ህዝቡ በማያውቀው ነገር ማለት ነው። ግንቦት ልደታ ብለው እመቤታችን የተወለደችበት ቀን ብለው ይሄንን ሰብከውና ይሄንን አውርተው የህዝቡን አይምሮ ሞልተው ህዝቡ ላይ ተጫወቱበት። አሁን ግን ከየት አመጣችሁት ሲባሉ ጸጋ የሞላብሽ ተብላሉ። ጸጋ የሞላብሽ ማለት ልደትሽ ነው ማለት ነው። ጸጋ የሞላብሽ ማለት መድኃኒት ነሽ ማለት ነው። ጸጋ ምንድን ነው? እንናገር ብንል እኮ ተጠንቅቀን ነው እንጂ ብዙ ጉዶች ነው ያሉት። ብዙ ታሪኮች ነው ያሉት። ያስጨፍራቸዋል፣ ያስጠጣቸዋል፣ ያስደንሳቸዋል። የሚገርም ነገር አሁን በየጭፈራ ቤቱ ናቸው። ሴቷ የሀገር ልብስ ለብሳ ወንዱ እንደዛ አድርጎ ከጠዋት ጀምሮ። ታዲያ ይሄ አስጠጭ መንፈስ አይደለ እንዴ? ጠላ ያስጠምቃል። የሚገርማችሁ ነገር ጠንቋይ በራሱ ጠንቋይ መስጠት አልቻለም። አይደለም እየተሳደብክ ስለሆነ እውቀት አውራ። ማንን የሰደብኩት? ጠንቋይ ምናምን እያልክ ገብረ ዮሐንስ ያስገባው ኔትወርክ አስወጥተኝ ስለሆነ ነው ወዳጅ። እኔ ነኝ ያስገባው። አሁን አዳምጥና መልስ ትሰጣለህ። ችግር የለውም። እሺ ቀጥል፣ ችግር የለም። እየሰማሁ ነው። ርዕስ ለማስቀየር ነው። ቀጥልሽ። እንግዲህ ርዕስ ለማስቀየር አይደለም። መጀመሪያም እኔ ከመግባቴ በፊትም እየተነጋገራችሁ የነበረው ነገር ምንድን ነው? እንደምናመልክ ነው። ስለዚህ መጀመሪያ እንደው ቦታ ላይ ውይይት ከመቀጠላችን በፊት እንደው መጀመሪያ
አሳየኝ። መጀመሪያ ማርያምን ማምለካችንን አሳየኝ። መጀመሪያ የነበርንበት ቦታ ላይ መለስና እሱን እናጣራዋለን። የውሸት ክስ ስለሆነ እንኳን ዋሸን፣ በቃ እንኳን ዋሸን። የውሸት ክስ ስለሆነ እየከሰሳችሁን ያላችሁት መረጃ አሳየኝ። አንድ ገልጠህ ማለት ነው ማርያም ማምለካችንን አንድ ገልጠህ መረጃ አሳየኝ። አንድ እንኳን የለም። ትቀጥላለህ አትቀጥልም? ከቆምክበት ቦታ ትቀጥላለህ አትቀጥልም? ችግር የለም እንቀጥላለን። እሺ ምን ላይ ነበር ያቆምነው? ግን መጀመሪያ አንድ መረጃ እንደሌለ ያው ፕሩፍ እያደረግልኝ ነው። እንቀጥላለን። ካንተ በጭራሽ የፈለግከውን ነገር ብታወራ ሽፍታ አላደርግልህ። የፈለግከውን ነገር ብታወራ መቀጠል ትችላለህ። በጀመርነው ቀጥል። እሺ ምን ነበረ? ምን ላይ ነበር ያቆምነው? እሺ ኔትወርክ ስላስወጣኝ ነው። ለማንኛውም ኔትወርክ አይደለም ያስወጣኝ፣ ለሌላ ጉዳይ አይደለም የወጣሁት። በጣም እናመሰግናለን። እሱ ከሆነ ይኸው በማምንበት ልነግር ይችላለሁ። ኔትወርክ እንዳስወጣኝ ማለት ነው። ዳታ ዘግቶብኝ ስለነበረ ሞልቼ ነው የተመለስኩት። ኤኒዌይስ እኔ ለምናገረው ነገር ማፍራ አይደለም። ሁለተኛ መጀመሪያ መምህር አይደለሁም። አዲስ ለጊዜ ስለማልፈልግ ነው የገባሁት። ጊዜ ስላስገባው ለጊዜ አልቲቡልቲ የሆነ ነገር ለጊዜ ስጠው፣ ኃላፊነቱን ይውሰድና ጊዜ አንተን ትምህርት። እሺ ቀጥል። አሁን ይኸው መጀመሪያ ዲያቆን አዲስ አንተ ጥያቄ ያለህ ነው? እሱ ነው ጥያቄ ያለው። የጀመርነው ርዕስ አለ፣ ቅድም የጀመርነው ርዕስ እሱን እንድትጨርሱ ብዬ ነው። እሱ ላይ እንቀጥላለን። ቀጥሉ። እሺ አንተ እንትን በልና እሱም ደቂቃ ጠብቆ ይግባ። በመሃል ዝም ብሎ ኢንተራፕት እያደረጋችሁ ጭቅጭቅ እንዳይሆን ማለት ነው። ቅድም ተግባብተን ነው ስናወራ የነበረው። አሁን ካላረገው በስተቀር ቅድም ተግባብተን በስርዓት እያወራን ነበር። ወንድማችን እንግዲህ ቅድም ስትል የነበረውን ነገር ኮንፈርም ለማድረግ እና እርግጠኛ ለመሆን በጸጋ የተሰጣት መድኃኒትነት ነው ያለው እንጂ አይደለ? በጸጋ የተሰጣት መድኃኒትነት ነው እንጂ ዓለምን ታድናለች አላልንም አልከኝ አይደለ? አሁን እንደ ክርስቶስ ዓለምን ታድናለች የሚል ትምህርት የለንም። ይሄ ዝም ብሎ ከሳሾች የሚያወሩት ነው። ማስረጃ ሌላም ልጨምርልህ እችላለሁ። በሐዲስ ኪዳን እንሄዳለን። ችግር የለም። አይ አዳምጠኝ። ማስረጃ ላይ ነበር የቆምነው። አንደኛ ጢሞቴዎስ ላይ ማስረጃ አምጣ ብለኸኝ ማስረጃ ላይ ነበር የቆምነው እኮ። ማስረጃ አምጣ ብለኸኝ፣ አዎ ዓለም መድኃኒት ስለመሆኗ ማስረጃ አምጣ ብለኸኝ ማስረጃ ላይ ነው የቆምነው አይደለ? እሺ ቀጥል፣ አምጣሽ። ያ የቀደም የሰጠነ ማስረጃ ተአምረ ማርያም ላይ ልዩ መድኃኒታችሁ ናትና ሳትጠራጠሩ እመኗት ለም ይላል። ቆይ መጀመሪያ ማለት ነው መጀመሪያ አንድ ጥያቄ አለኝ። ልክ ታምረ ማርያም ከመጥቀስ በፊት ብለኸኝ ማስረጃ ካመጣው በኋላ አንዴ ልነግርህ ነው። ማስረጃውን ጠይቀኸኝ ማስረጃ ከመጣ በኋላ መልሰህ ደግሞ ውይይቱን እንዳትከልሰው። ኖ ውይይቱን እየከለስኩት አይደለም። መጀመሪያ ላይ ታምረ ማርያምንም ትጠቅሳለህ፣ ችግር የለም። ግን ከዛ በፊት ትጠቅሳለህ። ሰው ዶግማ ላይ ጠቅሰናል፣ የዓለም መድኃኒት ናት ክርስቶስ አይደለም መድኃኒት ያለችበትን አውጣ። መጀመሪያ ክርስቶስ አይደለም መድኃኒት አለች የሚል ነገር አልተናገርንም። ስለዛ ወደ አቀረብኩት ማስረጃ የዓለም መድኃኒት አይደለም አልተባለችም ብለኸኛል አይደል? ለሱ ማስረጃ አምጥቻለሁ። በጣም ጥሩ። እስኪ ተናገረው። እሺ ማስረጃውን ግለጥና አውጣና መልካሙ አውጣና ሳይ መልካሙ አለ ክፈት ቪዲዮ እንትን እኮ እያለኝ እኮ እያስቸገረኝ እኮ ነው። በእናታቸው ግባና ጻፈው። መቅድም ላይ የመጀመሪያው እመቤታችን ዓለም ከመፈጠሯ በፊት በአምላክ ልቦና ታስባ ነበር ይላል። ሁለተኛው ፍጥረት ሁሉ እመቤታችንን ለማመስገን ተፈጠረ ይላል።
ሌላው የእመቤታችን ሐሳብ እንደ አምላክ አንዱን ቃል እየተናገርንበት እንሄዳለን። ለጥፍ እንዲህ እባክህ በእናትህ አንተ ማንህና ነው እየነገርኩህ አይደል እንዴ? ምን አይነት ሂድና አንብባ። መድኃኒትነቷ ላይ ነው እኮ እኛ ሳትጠራጠሩ በፍጹም ልቦናችሁ መኗት፣ እሷ መድኃኒታችሁ ናትና። ሄዳም ልብ ይሄን እንደሚል አታምንም? ይሄ እንደተጻፈው እያልኩ ነው። አልተጻፈም ተጽፏል ሳይሆን አንተ ነህ የምታወጣው። መረጃውን አውጣውና ከዛ እናየዋለን ስለምን እንደተጻፈ ተጽፎም ከሆነ ማለት ነው እናየዋለን እያልኩ ነው። ስለምን እንደተጻፈ ነግርሃለሁ። አውጣው። መልኬ ተቆረጥክ መሰለኝ። አለ መልኬ አለ ወይ? ይሄ አንተ በደንብ አያሳይም? እመቤታችን ማርያም በፍጥረት አንደበት ትመሰገናለች። የቤተ ክርስቲያን ልጆች አክብሯት። ለእናንተም ለአጥሃን መድኃኒታችሁ ስለሆነች ይኸው ይታያል። እሺ እንየው ለምን እንደተባለ ላስረዳ። እዚህ ላይ አታስረዳን። አንተ ማነህ? አንተ ነህ እንደ ጻፍከው? አንተ ነህ እንደ ጻፍከው? አታስረዳ። የለም አላልክም? የለም አላልክም? ይኸው ቆይ አንዴ አዳምጠኝ እኮ ልነግርህ ነው ለምን ይሄ ተጻፈ የሚለው። አንተ ነህ እንደ ተአምረ ማርያም ሁለታቸው የታለ እዚህ ጋር ያለ መድኃኒት የሚለው ራሱ ኢቭን በስመ አብ ወወልድ ወመንፈስ ቅዱስ። እሺ ችግር የለም። መድኃኒታችሁ ናትና የሚለው ለሰው ልጆች ሁሉ ነው አይደል? ለሰው ልጆች ሁሉ ነው አይደል? ሀጣን የሚለውን ከላይ እንዳትረሳ። አሁን እንትን በለው አንብበው፣ ሙሉውን ከፈለክ ለጥፈው። ለሰው ልጆች ሁሉ ነው አይደል? መድኃኒቶቹ ናትና የሚለው ለሰው ልጆች ሁሉ ነው አይደል? ለአንብበው ድጋሚ እኔን አትጠይቀኝ። መጀመሪያ መረጃ ላሳይ ነው ብለሃል አይደል? እመቤታችን ማርያም በፍጥረት አንደበት አዳምጥ እስቲ። እመቤታችን ማርያም በፍጥረት አንደበት ትመሰገናለች እና የቤተ ክርስቲያን ልጆች አክብሯል። አንዴ ያቁመው እዚህ ጋር በእናንተ እስቲ መድኃኒቱን ላሳየ በእናንተ በኃጢአን መድኃኒታችሁ ስለሆነች ለኃጢአን መድኃኒታችሁ ስለሆነች ለኃጢአት እናመሰግናለን። እሺ አንዴ ለኃጥአን መድኃኒታችሁ ስለሆነች ኃጥአን መድኃኒት ይላል አይልም? መጀመሪያ መንስት ይላል። አንተ እንድታስረዳን አንፈል። አንተ ማርያሙን አልጻፍክም። አንተ ደግሞ እንትን አይደለም የሊቃውንት ጉባኤ እንትን አይደለም። አንተ ይኸው የለም አላልክም? አይልም ብለህናል። እንዲህ አይደለም እንዲህ አይደለም ብለህናል። ስለዚህ ነግሬሃለሁ እኮ ፈለገ የለም ብያለሁ። እኔ የለም ብያለሁ። የመጀመሪያ ነው መጽሐፍ ቅዱስ ውስጥ ግባና ማርያም የዓለም የኃጢአት መድኃኒት እንደሆነች አሳየን። ቆይ አንዴ አዲስ ሁለታችሁም አንድ ላይ ነው እያወራችሁ ያላችሁት። ሁለተኛ እኔ ጋር ማስረጃ ስላለ ነው። እኛ ደግሞ ማስረጃው እኔ ጋር ስላለ ነው። የለም የሚል ቃል አይደለም የተናገርኩህ። የለም የሚል ቃል አይደለም። ስለዚህ ልናገር። አንድ ደቂቃ መፍቀድ ያክታችኋል? ስለምን የለም ስላልከን እኮ ነው። ማስረጃም የለም ብያለሁ። የለም ስላልክ ነው። የለም ብያለሁ። አዎ ሳራት አንዴችን ስል እኛም አይተናል። አባት ልጁ የዓለም መድኃኒት እንደሆነ እንደላከው እንመሰክራለን። አሁን እዚህ ጋር እስቲ ማብራሪያ ስጠን። አሁን ማብራሪያ ይፈልጋል ወይስ በግልጽ ተጽፏል? ማብራሪያ ስጠን። ከፈቀድክልኝ 2 ደቂቃ ላውራ። ለዚህ አሁን ይሄ ኢየሱስ ክርስቶስ ምንድን ነው የዓለም መድኃኒት እንደሆነ እንመሰክራለን አለ። ልክ ነው? ልክ አይደለም? ልክ ነው እንጂ ልክ አይደለም ያልኩበት ቦታ አለ። በጣም እኮ ታዲያ እዛ ጋር የተጻፈውን ለምንድን ነው የማታምነው? እዛ ጋር የተጻፈውን
ሀስቲ ጀነራላይዜሽን እየሰራ ስለሆነ ልንገርህ እያልኩ ነው። መጀመሪያ በዚህ ቆይ የዓለም መድኃኒት መሆኑን ይህንን ታምናለህ? ይሄ የዓለም መድኃኒት መሆኑን ኢየሱስ ክርስቶስ ታምናለህ? እንዴት ነው የማላምነው? ኦርቶዶክሳዊ ክርስቲያን እኮ ነኝ። በጣም ጥሩ። አሁን ልክ እንደዚህ እዛ ጋር ደግሞ የዓለም የኃጢአት መድኃኒት ማነች ተብሎ ተጻፈ እዛ ጋር የዓለም መድኃኒት አይልም። ለኃጥአን መድኃኒታችሁን ናትና ነው የሚለው። ለኃጥአን መድኃኒት ማነች አለ። ችግር የለውም። ለኃጥአን መድኃኒት ማነች አለ። እኛም አይተናል። አባል ልጁን የዓለም መድኃኒት ሊሆን እንደላከው እንመሰክራለን አለ። የዓለም መድኃኒት ማን ነው ስል ኢየሱስ ክርስቶስ ነው አልከኝ። ከዛ ውጭ የዓለም መድኃኒት የሚል መጽሐፍ ቅዱስ ውስጥ አለ የለም? እኔ እኮ ስለ ማርያምም እኮ አይደለም የጠየቅኩ። መጽሐፍ ቅዱስ ውስጥ የዓለም መድኃኒት የሚባል አለ ወይ? የለም። እሺ የለም። እናመሰግናለን። በቃ እኮ የለም። አሁን ወደ ሌላ አይደለም ፎልስ ሀስቲ ጀነራላይዜሽን በመሀል አትግቡ። ምንድን ነው ቅድም ራሱ ልናገር እየተባለ እያልኩ ወደ ሌላ ርዕሱን ሽፍት አድርጋችሁት። መጀመሪያ እዚህ የተነገረው እመቤታችን የዓለም መድኃኒት ናት፣ የክርስቶስን ቦታ ተገብታ ልክ እንደ ክርስቶስ ተሰቅላ አድናናለች እያለን አይደለም። አንድም ኦርቶዶክስ እንደዚህ ብሎ አያምንም። ይህንን 100% አይደለም 1000% እርግጠኛ ሆኜ እነግርልሃለሁ። ተአምረ ማርያም ላይ ግን የተገለጠው ቃል ይሄ ቅድም ያነበብክልኝ በምን መጀመሪያ ገና ሲጀምረው የነበረውን ምን አለ እዚህ ሉቃስ ወንጌል ላይ ምዕራፍ 1 ቁጥር 49 ጀምሮ ከ48 ጀምሮ የባሪያይቱን ውርደት ተመልክቷልና እነሆም ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል ይላል። እመቤታችን የጸለየው ጸሎት ነው። ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። ከዛሬ ያኔ ክርስቶስን ከጸነሰች በኋላ ወይም ከወለደች በኋላ ጀምሮ ብፅዕት ይሉኛል። ለምን? ሔዋን መጀመሪያ ጥፋትን አመጣ ወደዚህ ምድር ሔዋን ተብላለች። ሔዋን ማለት ህይወት ማለት ነው። ሔዋን ማለት ትርጉሙ ወይም እንደገና ደግሞ እየገባህ ነው ኤስኤም ሔዋን ማለት ህይወት ማለት አልገባውም እኮ አሁን አንድ ቃል ካፌ አልወጣም። ራስ ሲታጣብህ ነው። እስቲ ከየት አመጣው? ይሄን ማን አለ? ቆይ አንድም ኦርቶዶክስ ማርያም የዓለም መድኃኒት አትልም አለ። እሺ መድኃኒትነት የታሰበው ክርስቶስን በወለደች ጊዜ አይደለም። እንግዲያስ ዓለም ሳይፈጠር መድኃኒትነቷ ታስቧል። በሉ ሁላችሁ ዓለም ሳይፈጠር በሉ ማርያም መድኃኒት እንደሆነች ታስባለች። መድኃኒት እንድትሆን አድርጎ የሰራት መድኃኒቱ ማን ነው? በሉ እግዚአብሔር በግንጭ መድኃኒት እግዚአብሔር መድኃኒትን ከሷ ነስቶ ለበሽተኛው ዓለም መድኃኒትን እንደሚሰጠው እግዚአብሔር ያውቃል። መድኃኒት የሌለው መድኃኒት እግዚአብሔር ነው። እግዚአብሔር እንደው እኮ ተመልከቱ፣ ትሰማላችሁ? አስቡ። መለኮት ነው መድኃኒት፣ ስጋ ነው መድኃኒት። ስለዚህ ኢየሱስ ስም አንተ ግን ይሄ መጨረሻዬ ነው። ይሄን አንብና ከዛ በኋላ ይኸው እመቤታችን ማርያም በፍጥረት አንደበት ትመሰገናለችና የቤተ ክርስቲያን ልጆች በፍጥረት አንደበት ትመሰገናለች። አንዴ እናንብብበት። ልንገርህ ስለሱ ትውልድ ሁሉ ብፅዕት ይሉኛል ብላለች እመቤታችን። ትውልድ ከሆንክ ታመሰግናለች። የቤተ ክርስቲያን ልጆች አክብሯት። ለምን? ለእናንተ ለኃጥአን እኮ ነው መድኃኒታችሁ ስለሆነች ለኃጥአን። እሺ አሁን ጨረስክ? ለኃጥአን መድኃኒት ነች። ጨረስክ? ልቀጥል? ለዚህ መልስ ስጠን። ለኃጥአን መድኃኒት ነች። አዎ መድኃኒት ናት። ለምን መድኃኒት እንደተባለ አሁን ማስረጃ ከመጽሐፍ ቅዱስ ልክ ኢየሱስ የዓለም መድኃኒት ለኃጢአተኛ እንደሆነ እሷም ለኃጥአን መድኃኒት እንደሆነች አሳየን። መልካም እኮ ላቀርብልህ ነው። በዚህ በአንደኛ ጥቅስ አውጣ። መጀመሪያ የመጽሐፍ ቅዱስ ጥቅስ አውጣ፣ ከዛ ልነግርህ ነው። አንብበው። አንተም እንትን መድኃኒት ነች ከዚሁ ላይ ማንበብ ትችላለህ። ለኃጥአን መድኃኒት ነች የሚል ላውጣ? እሺ ምን ላይ ላውጣ?
ልነግርህ ነው። ቆይ አንዴ ምን ላይ ላውጣ? ጥቅሱን ንገረኝ። ጥቅሱን እኛ እናንብበው። ልክ እንደዚህ እኛ እኮ ማብራሪያ አልሰጠን። ሁለቱንም ከተአምረ ማርያምም ከመጽሐፍ ቅዱሱ ጽሑፉን ያሳየን። አንተ ዝም ብለህ ትላለህ። አሁንም ማስረጃ እስኪ የቱ ጋር ላውጣ? ምንም እየሰማችሁኝ አይደለም እኮ ምንም። ለኃጥአን መድኃኒት ነች የሚል ከመጽሐፍ ቅዱስ ማስረጃ ስጠኝ። አሰልቺ በቃ ያው ማስረጃ ምንም የለው። ማንም ሰው ይሄንን ሊያመጣ አይችልም። ኢየሱስ ክርስቶስ እኛ አይተናል። አባትም ልጁ የዓለም መድኃኒት ሊሆን እንደላከው እናውቃለን አለ። በቃ አለቀ አለቀ። በቃ ከየት ይመጣል ነው? አንድ ሰው ገብቷል ደግሞ አሁን። እሱ ደግሞ ምን እያለ መሰለ መልኬ፣ ማርያም ከኢየሱስ ክርስቶስ ትበልጣለች ብሎ ጽፎ ነው ያስገባሁት። በተአምረ ማርያም ላሳያችሁ እያለ ነው። እስቲ አናግረው መሳይ። አሜን በል እስቲ ተነጋገሩ እኮ። በመቃወም ነው በመደገፍ ነው ይሄንን ያልከው? መልኬ እንዴት ነህ? ሰላም ነህ? እግዚአብሔር ይመስገን አለው ያለው መልኬ። ርዕሱን አይቼ ነበር የገባሁትና ቅዱሱ ያለውን በመቃወም ነው በመደገፍ ነው ያልከው? ከማርያም ከክርስቶስ ትበልጣለች። እኔ አሁን መልኬ በኦርቶዶክስ አስተምሮ ማርያም ኦርቶዶክስ ተዋህዶ ነህ? ኦርቶዶክስ ተዋህዶ ነህ? ኦርቶዶክስ አይደለሁም። እና እሱ መስሎክ ነው ያስገባክ እኮ እሱ። አዎ ለዛም ነው። ግን አሁን ተአምረ ማርያም ቀደምም እያወራችሁበት ነበር። መጽሐፈ ዚቅ ላይም እኮ ጨረቃና ሰማያትን ሁሉ የፈጠረች ማርያም ነች ይላልና ከኢየሱስ ክርስቶስ በላይ የሚያረጓት እንደውም ኦርቶዶክሶች ናቸው። አናነጻጽራትም አናወዳድራትም ይላሉ እንጂ ከክርስቶስ በላይ ሁላ የሆነች ማርያም ነው ያለችው። እኔ ግራ ነው የሚገባኝና እኮ ይኸውልህ መሳይ፣ አሁን እኮ እኛ የፈለግነው የሚወያይ ምን የሚል ነው። እሱ ስላልገባው ነው ጊዜ። እኔ ገብቶኛል። ጊዜ ኦርቶዶክስ ተዋህዶ መስለኸው እንደ ማስረጃ የምትሰጠው መስሎት ነው። አይደለም ኦርቶዶክስ አይደለም። እኔ በቃ ጊዜ አያ አይ ገርሞኝ ነው። ለአሁን ከኢየሱስ ክርስቶስ በተአምረ ማርያም ላይ ትበልጣለች ተብሎ ተጽፏል ስላልሰማሁ ይኸውላችሁ፣ ዛሬ ትላንትና ሰሞኑ ስብሰባ አለ። ዋናው ስብሰባ ቤተክርስቲያን ባለፈውም የጀመረችው በጣም ብዙ መጽሐፍቶችን ማስተካከል እንዳለባቸው እየተነጋገሩ ነው። አዎ የባይዘው መልክ ሰምቻለሁ። እሱን የትግራይ ኦርቶዶክስ ማህበራትም እንደዚህ አሁን ተአምረ ማርያም ላይ ብዙ የተቀነሱ ነገሮች አሉ፣ እሱን እናሳውቃለን ብለዋል። የቀነሱት ብዙ ነገር አለ፣ ያው የሚስተካከሉ ነገሮች አሉ። ይሄን እኮ የኢትዮጵያ ኦርቶዶክስ ተዋህዶ ራሱ አምናበታለች። እንደው ይፋ ላለ መውጣት ነው እንጂ አሁን ትግራይ ላይ ተአምረ ማርያምን የተወሰነ ክፍሎች ለመቀነስ አሁን የበላይ ሰብን ታሪክ ሁላችሁም ታውቃላችሁ ከኔ ይበልጥና ክርስቶስን ክዶ ጥምቀቱን ክዶ ሁሉን ነገር ክዶ ማርያምን ብቻ ስላልካደ መንግስተ ሰማያት የገባው እሱ ሁሉ ተጽፏል ተአምረ ማርያም ላይና ያችን ፓርት ሁሉ አውጥተዋል፣ ቀንሰዋል። ይሄን በቅርብ የምንሰማው ጥሩ የታድሶ ዜና ነውና መልክ ደስ የሚል ነገር እኮ ነው። ጥሩ ነገርም እንትን ማለት አለብንና አሁን ነክቷል። አብዛኛው የኢትዮጵያ ፓርት ኦፍ እንትን ነክቷል፣ እየገባ ነው ወንጌሉና ደስ የሚል ዜና ነው። እኔ አሁን ተአምረ ማርያም ላይ በጣም የሚጎላው የማርያም ስራ ነው፣ የማርያም ተአምር ነው። ኢቭን እኮ ነው የምልህ እኮ መልኬ ስላሴን ክዶ ኢየሱስ ክርስቶስን ክዶ ጥምቀቱን ክዶ ማርያምን ብቻ ስላመነ መንግስተ ሰማያት የገባ ሰው አለ። ቋንዴ መሳይ ቋንዴ ኦኬ፣ እስቲ ስለ ማርያም አውራን ንገረን።
እንኳን ኦርቶዶክስ የተወደደች መሳይ እንዴ እንኳን ኦርቶዶክስ ሆንኩ። ስለ ማርያም በደንብ ንገረን። መጀመሪያ ያው ሰላምታ ይቀድማል። ደህና መሻችሁ። አንተ ሰላምታ ቢቀድም ከታች ሰላም ትል ነበር። በስድብ እንትን ብለህ አሁን ወደ እንትኑ ግባ። ገስት ላይ ነው ሰላም ትዝ የሚል እታች ሰላም ናችሁ እንኳን አትልም። በስሜት እኮ የሚገለጽ ነገር አዳተኝ ሰላምታ ቢኖር ያ ሁሉ ስድብም አትናገርም። ገስት አሁን ለምን አትናገርም? በቃ ፈቀድኩልህ። እኛ ስለ ማርያም ስለማናውቅ እንኳን ማርያም መቃወም ይቅርና ሰውን ለመቃወም ራሱ አሳውቀን። በቃ ስለ ማርያም አንችልም። እኛ እግዚአብሔር አምላክ ያከበራትን ድንግል ማርያም አሁን ዝቅ እኮ ንገረን፣ በደንብ ንገረን እስቲ ስለ ማርያም እነግርሃለሁ። ችግር የለውም እሱ ንገረን። አሁን ድንጋይ ለውሃ ቢፈስ ምን ያውን ይገባዋል? ይጠጣዋል? ያዋ ድንጋይ ናቸው። ምንም ለማያውቁት አሳውቀን። አሁን ንገረን፣ በቃ ንገረን እስቲ። አንተ ደግሞ ወንዝ ማለ የቆመችው እንጨት ምን ትሆናለች? ወደዚያና ወዲያ ትንቀሳቀሳለች። አንዴ ወደ ኦርቶዶክስ፣ አንዴ ወደ ፕሮቴስታንት፣ አንዴ ወደና ወዲያ ከምትል እድሜን አሁን ንሳ ወደ ንሳ ወደ እኔ እኮ ስትገቡ እኔ አይደለም ንሳ የምትገባበት እድሜ ላይ ነው ያለው። ንሳ የምትገባበት እድሜ ላይ ነው ያለው እኮ ንገረን። ሳትነግረኝ ነው እንዴ ንስሐ የምገባው? ጥፋቴን ሳትነግረኝ ይኸውላችሁ፣ እንዲህ ነው በቃ። አምላክን ወልዳ የሰጠች ድንግል ማርያም ናት። ወልዳ የሰጠች ላይ ያሳደገች መድኃኒት የሆነውን ክርስቶስ ወልዳለች። ራሱ መድኃኒት ሆኖ ለናደራችሁ የሚወጣ ድግ ያወራል እንዴ? ሰው ያወራል ነው። ሂድ ቀጥል። እየሰማችሁ ነው? ስለዚህ ድንግል ማርያም አሁን ቅድምን እያሰማክ ነበረ። ያው የቤተ ክርስቲያን መምህር ሲያስተምር አንተ እያሰማ ያለው ነገር እኔም ከውጭ ሆኜ እየሰማው ነበረና መድኃኒት የሆነን ክርስቶስን ወልዳለች። መድኃኒት በሔዋን አዳም ከገነት በሔዋን ምክንያት አዳም ከገነት ከተባረረ በኋላ ዳግማዊት ሔዋን ተብላ ድንግል ማርያም ዓለም የጠፋውን ዓለም ወደኋላ እንዲመለስ ወደ ገነት እንዲገባ ያደረገች አምላክን የወለደች ድንግል ማርያም ናት። ስለዚህ መድኃኒት የሆነውን ክርስቶስን ወልዳለች። ስለዚህ ክብር ይገባታል። የአምላክ እናት ናት። መድኃኒት የሆነውን ክርስቶስን ስለወለደች መድኃኒት ተብላ ተጠርታለች። ሰው እንኳን ለወባ መድኃኒት እኮ መድኃኒት ተብሎ ይጠራል እኮ ለብርድ ለተለያየ በሽታ መድኃኒት ተብሎ ይጠራል እኮ። መድኃኒት ይወስዳል፣ ይቀበላል። ያኔ መድኃኒት የሆነ ለሰውነት እንኳን ለስጋ በሽታም ፈውስ ያገኛል እኮ። ክርስቶስን የመሰለ አምላክን ፈጣሪ ዓለምን ማዳን የሚችል የጌቶችን ጌታ የነገስታት ንጉስ የአማልክቶች አምላክ የሆነን ጌታ ወልዳለች። መድኃኒት ብትባል አሁን ምን ይቆጫል? ይጎልባታል እንጂ ምንም። ይሄ ማለት ደግሞ ክርስቶስን የክርስቶስ ቦታ ተክታለች ማለት አይደለም። ከፈጣሪ በታች ከፍጡራን በላይ ድንግል ማርያም ስለሆነች መድኃኒት ተብላ ተጠርታለች። ይሄ የሚያስደንቅ ነገር አይደለም። ከዚህ የበለጠ ይሄ መድኃኒት የሚለው ስም ብቻ አታጋኑ። ይሄን ክርስቶስን ካከበር ክርስቶስ ራሱን ካከበራት ምርጡ ማደራ ካደረጋት ቆይ እነዚህን ሁሉ ደግሞ በማስረጃ ንገረን። የቱ ጋር ነው እንደዚህ የተባለው? እስቲ ንገረን፣ የቱ ጋር ነው? አንተ ያልካቸውን በሙሉ በማስረጃ እስቲ። እኛ እግዚአብሔርን እየተመራመራን። ለምሳሌ ኢየሱስ ክርስቶስ ወደዚህ ዓለም የመጣው የሰው ልጅ ስላጠፋ ነው አይደለ? አዎ፣ ግን ነበረ። ግን አምላክ ነው። የሰው ልጅ ስላጠፋ ስጋ አለበሰም። አዳምና ያን ባያጠፉትስ ይመጣ ነበር? እሱ ነው የሚያውቀው። አይ ባያጠፉ ከዚህ አትብሉ አላቸው። ባይበሉ ምን ተጽፏል እኮ የተጻፈ አይደል? ከዚህ አትብሉ ተብሎ
ይሄንን በበላችሁ ቀን ነው አይደል አትብሉ ነው የተባሉት። ባይበሉ እኮ ተጽፏል እኮ ከዚህ አትብሉ፣ ከበላችሁ ሞትን ትሞታላችሁ፣ ካልበላችሁ ከሱ ጋር ይኖራሉ አይደል? ልክ ነው። ዓለም ሲፈጠር ከመፈጠሩ ዓለም ምንም በሌለበት ማርያም ያለ መድኃኒት መሆን ትችላለች? ከዛ ደግሞ ከተፈጠረችም በኋላ የዓለም መድኃኒት ተብላለች። እሱን እናያለን። መጀመሪያ ይህንን እንየውና ዓለም ከመፈጠሩ በፊት የዓለም መድኃኒት እንድትሆን እግዚአብሔር አሰባት ብትባል አንተ ዓለም በሌለበት ኃጢአት ሳይሰራ እግዚአብሔር እኮ ሁሉን አዋቂ እንደሆነ እናውቃለን። ግን ምንም በሌለበት እሷን በሌለችበት አዳምና ሔዋንም ባልተፈጠሩበት ጥፋትም ምንም በሌለበት ይሄ ደግሞ መጽሐፉንም ማስረጃ አምጥቶ ነው እንትን ዓለም ሳይፈጠር የዓለም መድኃኒት እንድትሆን ታስባለች። ይሄንን እንዴት ነው የምታየው? እሺ አሁን ያው ወደ እንትኑ ልግባና መጀመሪያ እመቤታችን የጠየቁ መልስልኝ። አሁን ከዛ በኋላ አሁን ዓለምም የለም ሰውም የለም ማብራራት አትችልም እኮ ዓለም ሳይፈጠር እሷ መድኃኒት እንድትሆን እግዚአብሔር አሰባት አለ። ምንም በሌለበት እንደዚህ አይነት ነገር ልክ ነው? ቆይ ልክ ነው? አዎ ልክ ነው። በጣም ጥሩ ማስረጃ ስጠን እስቲ እኮ መጀመሪያ መቼ አዳመጥከኝ እኮ ማስረጃ ስጠኝ። በቃ አሁን ላዳምጥ ማስረጃውን ስጠኝ። ዓለም ከመፈጠሩ በፊት ማርያም መድኃኒት እንድትሆን ታስባለች። ማንን ለማዳን ነው? ወይ እግዚአብሔር ልታድነው ይሁን አላውቅም። እኔ ምንም በሌለበት አባዬ በላው ማስረጃ ስጠን። በቃ አይ ወደ መጽሐፍ ቅዱስ ግባና ካመንከው ማስረጃ፣ ካላመንከው ማስረጃ አልጠይቅም። አመኛለሁ ካልክ ማስረጃ አምጣ። ትክክል ነው። እመቤታችን መድኃኒት ነች ስንል በሶስት አውድ ነው የምንለው። አሁን ማስረጃ ዓለም ከመፈጠሩ በፊት እሺ፣ አዳምጠኛ። ታዲያ ሳታዳምጥ ብለህ የምታወራው ማስረጃ ስትሰጥ ነው የምታዳምጥ። እሺ በቃ ልውረድ። በቃ ምን ማለት ማታዳምጥ ከሆነ ራስህ ገብተህ ልውረድ ትላለህ እንዴ? ማስረጃ ሳይኖር እኮ አዳምጣ። አንተ የምትፈልገውን እኮ እንድነግርህ እኮ አይደለም ያስገባኝ። እና መቼ ነው የምፈልገውን አልኩህ። ዓለም ከመፈጠሩ በፊት ማስረጃ እሱን እስቲ ከየት አምጥተው ነው ይሄንን ያሉት? እስቲ አውጣና እኮ የኔን አዳም መጀመሪያ መች ሰማኸኝ? ምን ብዬ እኮ ማስረጃ እኔ አሁን ይኸውልህ አንዴ ሚውት አድርገው እኔ ማስረጃ ልስጥና ልክ እንደዚህ ማስረጃ ስጠኝ። እኛም አይተናል አባት ልጁን የዓለም መድኃኒት ሊሆን እንደላከው እንመሰክራለን። በቃ ኢየሱስ ክርስቶስን የዓለም መድኃኒት እንዲሆን ልኮታል። የዓለም መድኃኒት ተጽፏል። ልክ እንደዚህ ደግሞ አንተ የዓለም መድኃኒት ልትሆን ማርያም እንደተላከች አውጣና እስቲ ያሳየኝ። ይሄ ነው ጥያቄው። ያው እኔ ያወጣው አላወራው። ያው አንድ ልጨምርልህ፣ አንድ ታገሳ እንዴ፣ ሶስት እጨምርልሃለሁ ከፈለግ። አንድ የምጨምርልህ ምንድን ነው? ያው እዚህ ጋር እርሱ በእውነት ክርስቶስ የዓለም መድኃኒት እንደሆነ እናውቃለን ይሏት ነበር። ማቴዎስ 1 ላይ ደግሞ በግልጽ እሺ ልጅም ትወልዳለች እርሱም ሕዝቡን ከኃጢአታቸው ያድናቸዋልና ስሙንም ኢየሱስ ትለዋለህ። ከኃጢአታቸው ምን ይላቸዋል? ያድናቸዋል። ከኃጢአት እንግዲህ የኃጢአት በሽታ የሚያድነው መድኃኒት ማን ነው? ኢየሱስ ክርስቶስ። በኢሳይያስ 1 ልጨምርልህ፣ ከብሉይ ኪዳን ደግሞ 1 ልጨምርልህ። እርሱ ግን የብዙዎችን ኃጢአት ተሸከመ፣ ስለ ዓመፀኞች ማለደ። ስለዚህ ኢየሱስ ክርስቶስ የዓለም መድኃኒት እንደሆነ አባት ልጁን እንደላከው አሳየውክ። አሁን ስለ እሷ ለዛውም እሱ ዓለም ከመፈጠሩ በፊት የዓለም መድኃኒት እንዲሆን እግዚአብሔር አሰበው እንኳን የሚል የለም። የዓለም መድኃኒት እንዲሆን ያደረገው አዳምና ሔዋን ስላጠፉት በቃ እሱ ስጋን ለብሶ መጥቶ የዓለም መድኃኒት ሆኖ አዳነን። አሁን እንደዚህ ማስረጃ ስጠን። አንተ ደግሞ እሷ እንዴት የዓለም በስጋ አሁን ሁለቱንም ነው እንዶ ዓለም ከመፈጠሩ የሚለው ብቻ ሳይሆን ዓለም ከተፈጠረ በኋላ ከተወለደችም በኋላ እሷ የዓለም መድኃኒት የሚል ይኸው በመጽሐፍ ቅዱስ እኔ 4 ቦታ
ከፈለክ ደግሞ አንድ ልጨምርልህ። ቆይ ኧረ በስመ አብ! ኧረ በእናትህ መልኬ ይሄ እኮ ውይይት አይደለም። ዝም ልትሰብከኝ አንድ ልጨምርልህ። ንዋይ ብለህ ከገባ ስብከት ከሆነ የዓለምን ኃጢአት የሚያስወግድ የእግዚአብሔር ምን በግ፣ የዓለምን ምን ኃጢአት የሚያስወግድ የእግዚአብሔር በግ። አሁን ልክ እንደዚህ ማስረጃ እንደሰጠው አንተም ማስረጃ አውጥተህ ይኸው ዓለም ከመፈጠሩ በፊት የዓለም መድኃኒት እንድትሆን ታስቧል። እግዚአብሔርም እንግዲህ መድኃኒት አድርጎ ልኳታል። የዓለም መድኃኒት የኃጥአን መድኃኒት ስለሆነች አመስግኗት አክብሯት የሚል ተአምረ ማርያም ስላለ ከመጽሐፍ ቅዱስ እስቲ አውጣና ንገረን። ቴንክ ዩ። ያንተን ሀሳብ ሳይሆን ልክ እንደኔ እንደዚህ ሉቃስ 2:11 ላይ ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋል። ይሄ ነው መድኃኒታችን። ይህን መድኃኒት ደግሞ ያስገኘች አሁን የጠየቁ የክርስቶስ መድኃኒትማ ብዙ ቦታ የእሷን መድኃኒት አስገኘች ምናምን አትበለኝ። በእናትህ አድምጠኝ። አንድ ሁለት ደቂቃ እንኳን ላውራና አዳምጠኝ። መድኃኒት እሷን ነው። እንደዚህ አይነት ውይይት አይደለም። እሺ ማንም አይግባ። የእሷን አውራ። እሱማ የዓለም መድኃኒቱን ወለደች። እግዚአብሔር የተመሰገነ። በቃ እሺ እኮ ተረጋጋና አድምጥ። ሀሳብ የሰውን ሀሳብ ሳታስጨርስ በማስረጃ እኛ ቤት እኮ የእግዚአብሔር ቃል ነው። በቃጠሩ ስለዛ ዝም በልና እኔም እያወራሁ ያለሁት መጽሐፍ ቅዱስን ነው። የሰው ሀሳብ አይገባበትም። የእግዚአብሔር ቃል እኔም መጽሐፍ ቅዱስን ነው እያወራሁ ያለው። በጣም አሁን ማርያም የዓለም መድኃኒት መሆኗን አሁን ሉቃስን አምጥቷል። እስቲ እናንብበው። ሉቃስ ስንት ነው? እናንብባ። ሰላም ደህና ደር መልክ አንተ ለመወያየት ስብከት ይህ ስብከት ደግሞ ወጥተህ ጎዳና ላይ ሌሎች ጓደኞች እንደሚያደርጉት እንደዛ አድርገውታል። አይደለም። እሺ ውይይት አይደለም። አንተ ምንም ውይይት አይደለም። ውይይትና ስማ አታውቅም፣ ህግም አታውቅም። ግድ የለም። ዲቤት ከሆነ ዲቤት አይደለ፣ ጥያቄ ነው። እውነት አይደለም። መልክ አታውቅም። የውይይት ደንብንም ስርዓቱንም ሚውጥ አድርግ። ስለ ውይይት ደንብ ማስረጃ አምጥተህ ነው የምትወያየው። ያለ ማስረጃ ትወያያለህ? መጀመሪያ የሰውን ሀሳብ ሳታስጨርስ ምን ብዬ ያለ ማስረጃ ምን ልስማ? እኔ ይኸው ማስረጃ ሰጠሁህ። አንተ ይኸው 5 ደቂቃ ሰጥቻለሁ። በማስረጃ ሀሳብ ሳታገኝ ምንድን ነው ቆይ እንድታውቅ የምትፈልገው? አንተ የራስህን ብቻ መጽሐፍ ቅዱስ እኮ ነው እናንተን እንትን የሚለን። ቀጥል። የዓለም መድኃኒት መሆኗን አሳየን ከመጽሐፍ ቅዱስ እኮ። እሺ አትሊስት ቅድም አሁን እስቲ ያስረዳኝ ስለመቤታችን አውሩ ብለህ ነው አይደል? የገባ ነው እናውራና ከዛ በኋላ መድኃኒት መሆኗን ንገሩን ከመጽሐፍ ቅዱስ አውጡና እኮ። እስቲ አንተ እኮ ለመስማትም ፈቃደኛ አልሆንክም። ስልክህን አትሊስት እስቲ ማይክን አንድ አጥፋውና 2 ደቂቃ ስማኝ። ከዛ በኋላ መቀጠል እንችላለን። እኔን አሁን የሰማኝ መጽሐፍ ቅዱስ ማስረጃ ስላለኝ ነው አይደለ? አንተ ማስረጃ ከሌለ ወይ የለኝም በለን። አልሰማህም ነበር። ርዕስህን ስላየሁት ነው የገባሁት። ማርያም የዓለም መድኃኒት ነች። ቆይ ማርያም የዓለም መድኃኒት ለማለት የፈለጋችሁት እንዲሰጡ ማርያም የዓለም መድኃኒት ነች። ማስረጃ ነች። ማስረጃ ስጠን እኮ። አሁን ማስረጃ የለም። መስማትም እኮ ፈቃደኛ አልሆንክም። መጀመሪያ ዝም ብለህ ማስረጃ የመጽሐፍ ቅዱስ ነው ወይስ ከመጽሐፍ ቅዱስ ውጭ ነው? እንግባባና በዚህ ጌታ ሆይ ዋት ኤቨር ይሁን እኛ ያልንበት የራሳችን ምክንያት አለ። እናቅርብ። አንተ ነው ያልከው አድርግና ለ2 ደቂቃ ሰማኝ። ለ2 ደቂቃ ሰማኝና ከዛ በኋላ እኮ ከየትኛው ህዝብ እኮ እየጠበቀ ነው? ምናምን ሰው እየጠበቀክ ነው። አንተ ማስረጃ መጽሐፍ ቅዱስ ነው ወይስ ከመጽሐፍ ቅዱስ ውጭ ነው? አንዱም በምንም እንላለን። አሁን እኔ ነገር እኮ ማርያም ያለ መድኃኒት ውጭ በምንም ነች እያልኩ ነው። በምንም ከመጽሐፍ ቅዱስ ማስረጃ የለስጥህ እሱ ላይ ልክ ካልሆንክም በለኝና ንገረኝ። እኔ አልልም። ያኔ እንነጋገር። እኔ አልልም። ቀጥል፣ አንብበው። ማስረጃ አንቀጥል። 5 ደቂቃ ሰጥቻለሁ። እሺ አንድ ሚዩት አድርግልኝ። አመሰግናለሁ መልኬ፣ በጣም ነው የማመሰግን። እንዲህ ነው ማቀህም መሆንም ያለብህ እንዲህ ነው። 2 ደቂቃ አላበዛብህም። 2 ደቂቃ ብቻ ስጠን። ማርያም የዓለም መድኃኒት ነች? አዎ ነች። የእመቤታችን የዓለም መድኃኒትነት ግን ከምንድን ነው ብለን ነው እኛ እናገራለን። ቤተክርስቲያን የሚያስተማረችን በ3 መንገድ ታየዋለች።
አንደኛ የክርስቶስን ቤዛነትን ተክታ አይደለም፣ ያለም የለም ወደፊት የማይባልም ዛሬም እየተባለ አይደለም ያለው። እመቤታችን ያለ መድኃኒት ነች ስንል በሶስት ምክንያት እንወስዳለን። የመጀመሪያው የህይወት መድኃኒት የሆነውን ክርስቶስን መድኃኒት ዘላለማዊ የባህሪ መድኃኒት የሆነውን ጌታችን አምላካችን ኢየሱስ ክርስቶስን አስገኝ ስለሆነች ሁልጊዜም የአዳም ልጆች የሚጠብቁት የነበረውን ያ የተስፋውን ቃል ሁሉ የተፈጸመ በክርስቶስ ስለሆነ ያንን ክርስቶስን ያስገኘችልን እሷ ስለሆነች አንደኛ በዚህ ምክንያት የዓለም መድኃኒት እንላታለን እንጂ የክርስቶስን ስራ ተክታ ቤዛነቱን ተክታ እሱ እንዳዳንን ተሰቅላ ሞታ ተነስታ አረጋ እንትን ብላ እንደዚህ አይነት አሰራርም የለም። የዓለም መድኃኒትነቷ አንደኛው ሪዛናችን ይሄ ነው። ሁለተኛው ደግሞ ምክንያተ ድነት ትላንትና ማውረተን ዝች ጋር የተቋረጥ ነው። ምክንያተ ድነት ስንል ለምሳሌ የሰው ልጅ ከውድቀቱ በኋላ ያው ወደ ቀድሞ ክብሩ አልተመለሰም። ከዛ በኋላ እንዲመለስ ግዴታ ከልጅ ልጅ ተወልጄ አድንሃለሁ የሚል ያ የተስፋው ቃል ነበረ። ያንን ለማስፈጸም በሔዋን እንትን ሞት እንደገባ ሁላ በእመቤታችን ደግሞ እሺታና ፈቃደኝነት ክርስቶስን ለመቀበል መልአኩ ያንን የብስራት ቃል ይዞ ሲመጣ ተቀብላ ስለወሰደች በዚህ በሁለተኛ ምክንያት እመቤታችን ያለ መድኃኒት ሆናለች። ሰው ከተጎሳቀለበት ሰው ከተበላ ከዛ በሽታ ሁሉ እንዲድን አዳኙን በማስገኘቷ በዚህ እንወስዳለን። ሁለተኛ ደግሞ በሶስተኛ በመልጃ በእነዚህ በሶስት ነገሮች ሌሎች አባቶችን በተለያየ መንገድ ይፈቷል። በእንደዚህ ብቻ አገባብ እመቤታችን ለዓለም እውነትም መድኃኒት ነች። ምክንያቱም መድኃኒት የሆነውን የባህሪ መድኃኒት የሆነውን ጌታችን መድኃኒታችን ኢየሱስ ክርስቶስን ስላስገኘችልን በዚህ ምክንያት የዓለም ቤዛ የዓለም መድኃኒት እንላታለን። በሔዋን ሞት እንደገባ በእመቤታችን ደግሞ ድህነት ገብቷል። አዳኙን የባህሪ አዳኝ የሆነውን አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስን አስገኝ በመሆኗ ብቻ የተሰጠ እንጂ መጽሐፍ ቅዱስ ማለት ቤዛ መድኃኒት ተብሎ ይጠቀሳል። ለምሳሌ ወንጌል መድኃኒት ነው ይባላል። ካስፈለገ መጽሐፍ ቅዱስ ቁርባኑ መድኃኒት ነው ይባላል። መስቀል መድኃኒት ተብሏል። ንስሐ መድኃኒት፣ ቅዱሳን ራሱ በጸጋ መድኃኒት ተብሎ ተጠቅሰዋል። እና እመቤታችን ላይ ሲመጣ ብቻ ለምን እንደ አዲስ ይሆንባቸዋል? እኛም እሷን መድኃኒት ስንል የክርስቶስን ቦታ ተክታ ልክ እንደ ክርስቶስ ተሰቅላ አድናን ዋናውን መድኃኒትን ቦታ ተካች የሚልም ያለም ወደፊት የሚልም አሁንም የሚል የለም። ያለው ግን ቅድም በገለጽኩልህ የሔዋን ምትክ ስለሆነች በሔዋን ሞት ገባ ብለን ሞት በራሱ ሔዋን ባላመጣ ማለትም እሷ ለሞት መንስኤ ባትሆንም ግን በእሷ ምክንያት እንደገባ ሁላ በእመቤታችን ደግሞ ድህነቷን የፈጣሪዋን ቃል ይሁንልኝ ይደረግልኝ ብላ እኔ ባሪያው ብላ ተቀብላ እሺታውን ስለገለጸች አምላክን ደግሞ እንደዛ ምንናፍቀውን አምላክ አዳም በዛ ልክ ሲናፍቀው የነበረውን አምላክ ከሰማይ ሰማይ ወርዶ እንዲያድንን የሁሉም ሰው ምኞትና ፍላጎቱ የነበረውን አምላክ በሷ በመወለዱ ለዛም ደግሞ በክታ በመገኘቷ ተመርጣም ስለተገኘች አምላኬን ልጄ የምትል የመጀመሪያዋም የመጨረሻዋም ፍጡር ስለሆነች ነው። ለዚህም ነው እመቤታችን የዓለም መድኃኒት ነች የምንለው በዚህ ምክንያት ብቻ። ጨረስኩኝ። አውጣት እሷ የዓለም መድኃኒት መሆኗን፣ መስቀል የዓለም መድኃኒት መሆኗን፣ ቅዱሳን የዓለም አሁን ይህንን ሁሉ ያወራበትን ሰው ሄዶ እንዲያነብ ማስረጃ ስጥ። ከየት ነው ያመጣው? ይሄንን አመሰግናለሁ። እንትን ልጀምር። እሺ ለምሳሌ መዝሙር 107:20 ቴንኪው የእግዚአብሔር ቆይ አሁን በቃ አንተ አውርተሃል። ያንተን ማስረጃ እናነብና እዛ ላይ ምን ይላል? ማርያም የዓለም መድኃኒት ነች ስላስገኘች የሚል እስቲ ነይ። ኧረ ሌሎችን አሳየኝ። የዓለም መድኃኒት እስቲ እኔ ያልኩ እመቤታችን ሌሎች መድኃኒት የተባሉ በመጽሐፍ ቅዱስ ውስጥ የተጠቀሱ እኛ የጠየኛ ውይይታችን ስለሷ ነው እንዴ። እነሱም እኮ መድኃኒት ቢባሉ መቼም የዓለም መድኃኒት አይደለም የሚባሉት። የዓለም መድኃኒት እኮ ነው ያልከው እንዴ። መድኃኒትነታቸው አሁን የለህም። ግራ ገባኝ እኮ አሁን አንተ ቃል በቃል የዓለም እመቤታችን የዓለም መድኃኒት መጽሐፍ ብሎ እኮ አንተ
አንተም እኮ ቃል በቃል ነው ያልከን። ስለዚህ ማርያም የዓለም መድኃኒት መሆኗን እኛ ለምንድን ነው ያልነው የሚለውን እኮ ሀሳባችን አስቀምጥ። አሁን እኮ እኛ አትበል እኛ አትበል በአራት ነገሮችን እኛ አትበልን። የቤተ ክርስቲያን ትምህርቷ ነው ማርያም የዓለም መድኃኒት እንደ ክርስቶስ አይደለም ግን የዓለም መድኃኒት ነች የምትል ከሆነ ቀጥታ ማስረጃውን አውጣ። ከፈለግክበት አውጣ። ስንፈልግ እንቀበላለን፣ ካልፈልግን አንቀበልም። አሁን ቀጥታ ማስረጃ። ወንድሜ የፈለገ ጳውሎስ በጣም እንዴት አመሸልኝ? እንዴት ነህ? በጣም ማርያምን በጣም የማከብረው በጣም ወንድሜ፣ ያው በደንብ እንታወቃለን። ያው በዚሁ በአንተ ሚዲያ ያው ታውቀኛለህ ብዬ እገምታለሁና ግን አንድ ጥያቄ ግን አለኝ። እሱን ትመስለኛለህ ኦርቶዶክስን ዲፌንድ አድርገህ እንደምትከማት የሆነ ሰዎች ይመጡና አሁን ያለበት ምናምን ሰው ይውላችሁ ሰው ነው። ምን ይላል? ምንም ግራ ይጋባ። አሁን የምናገረውም ስህተት ከሆነ ተቃወመኝ። እኔ የምናገረው ቃል የእግዚአብሔር ቃል ከሆነ አሁንም ማንም ሰው መጥቶ ይሟገት። አለቀ። ጳውሎስን በባለፈው ታሪኩ አልጠየቁትም። መጀመሪያ ተጠራጠሩት። የእግዚአብሔር መንፈስ ነገራቸው። ከዛ እንደውም የነሱ ዋና እንደውም አስተማሪ ጴጥሮስን ሁሉ እስከ መገሰጽ ደርሷል። አሁን እኔ የምለው ነገር ስህተት ካለ አሁን የምናገራቸው ነገር ካሉ መታችሁ የፈለጋችሁትን በሉ፣ መስተካከል እንችላለን። ለምን እንዲህ ነው ምናምን እኔ የትም አልሄድኩም። አሁን እኔ ብጠይቀኝ አንዳንዱ ይመጣና ጴንጤ ነው ይለኛል፣ ታድሶ ነው ይለኛል፣ የሆነ ነገር ይለኛል፣ ምናምን ይለኛል ከንግግር የተነሳ እኔ እንደዚህ አይነት ነገርም አይደለሁም። አሁን የእግዚአብሔርን ቃል ወንጌል መጽሐፍ ቅዱስ ቤተ ክርስቲያን የሚናገርላት አታ ነው እንጂ ቤተ ክርስቲያን የሚናገርላት አታ ምድረ ወንበዴ፣ ሌባ፣ ዘራፊ፣ ሸቃይ ገብቶባት ደጋሚውን ማስማቱን እዛ ውስጥ ተወትፎ ከወንጌሉ ከመጽሐፍ ቅዱሱ ከእግዚአብሔሩ ቃል ይልቅ ጻባላ በቃ ብድግ እያለ እንደፈለገ የሚሆንባት ቤት እንጂ ብዙ አባቶች እኮ ቁጭ ብለው የሚጠብቋቸው ሰዎች አሉ። እንደው ደፍረው እንደዚህ ወጥተው እንትን የሚሉላቸው አየህ፣ ወጥቶ የሚናገር ጠፋ። ስትናገር ህዝቡንም የነገሩት ሌላ ስለሆነ አንተ እንደሆነ ነገር ትታያለህ። እንደሆነ ነገር ገብቷል እንዴኪ እንደሆነ ነገር ትታያለህ እንጂ ቤተክርስቲያኗ እንደኔ አይነት ሰው ይፈልጋሉ አውቃለሁ። የሚደፍርላቸው የሚናገርላቸው አብዛኞቹ የሚሽቆጠቆጥም ለምን በሚሊዮን የሚቆጠር ህዝብ ስለሆነ በጣም ብዙ ጥቅም የምታገኝበት ነው። እኔ እኮ በቃ ብዙ ሰው በፊትም ስመጣ ብዙ ሰው ይከተል ነበር በቃ ምናምን። እኔ ያንን ሁሉ ነው ለእግዚአብሔር ቃል ራሴን እንዲህ ነው ነገ በቃ ነገ የተሻለ እግዚአብሔር ቃል ደግሞ ቃሉን ነው የምከተለው። እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። ገባ እና የእግዚአብሔር ቃል እለት እንደውም እግዚአብሔር እንኳን መጣው ለምን ሲባል በፊት ብዙ አላውቅም ነበር ስለ ሃይማኖት ጠንቅቄ ምን አይነት ፖለቲካ እንደሆነ አሁን ገባኝ። በጣም አደገኛ ፖለቲካ እንደሆነ እኔ 318 ሊቃውንት ይሄንን አስደጉሼ ነው የገዛሁት። እንደ መጽሐፍ ቅዱስ አድርጌ ነበረ ስከራከር የነበረው። በጣም እያነበርኩ ሲሄድ በኢየሱስ ክርስቶስ ኦርቶዶክስ ተዋሕዶ የእነዚህ ሰዎች ትምህርት ካላወጣች ወልድ ፍቶ እያለች ነው በጸሎቷ፣ መንፈስ ቅዱስን ፍቶ እያለች ነው በጸሎቷ። የእነዚህ ጸሎት እዚህ ውስጥ እኮ ደግሞ ኢትዮጵያኖችም እኮ የሉም ታውቃላችሁ። ለምሳሌ በጣም ጥሩ ወልድ ምንድን ነው ይላል? ከአብ የተገኘ ብርሃን ነው። የተገኘ መቼ? ዓለም ከመፈጠር ቆይ ከአብ የሰረጸ ነው የሚለው የተገኘ ለዛው የተገኘ አይ ኖ ሰረጸ ወጣ ነው የሚለው አሁን በግዙ አሁን ለምሳሌ ከአብ የሰረጸ ይኸውልህ አዳምጠኝ። አረቦች ሙስሊሞች በአረብኛ ተደበቁ፣ ኢትዮጵያኖች ኦርቶዶክስ ደግሞ በግዕዝ ልትደበቅ ትፈልጋለች። ምንም እንትን የለውም፣ ተጽፎልናል። የተጻፈውን ነገር እናነበዋለን። አብ ገና ጸሎቱ ሲጀምር ዓለማትን የሚታየውንም የማይታየውን ሁሉን በፈጠረ
በአንድ እግዚአብሔር በአብ እናምናለን ነው የሚለው። ሁሉን የፈጠረ ማን ነው? አብ። ወደ ታች ስትወድስ ከብርሃን የተገኘ ብርሃን ነው ማ ወልድ። እንዴ አስገኙ ማን ነው? አብ። ተገኙ ማን ነው? ወልድ። ታዲያ አርዮስ እኮ ተገኘ ስላለ እኮ ነው ያወገዙት። መጽሐፈ ምሳሌ ተገኘ፣ እሱ ፍጡር ነው፣ የተገኘ ነው፣ የመጀመሪያ ፍጡር፣ ዓለም ከመፈጠሩ በፊት የተገኘ ወልድ ነው ሲሉት እኮ ነው የቀጠቀጡት። መልሶ እነሱ ደግሞ ደገሙት በሌላ ተገኘ። አብም አስገኘ አይደለም፣ ወልድም ተገኘ አይደለም፣ መንፈስ ቅዱስም ከአብ አይደለም ብርሃን ያገኘው። ለምሳሌ ቅዳሴ ላይ አብ እሳት ነው፣ ወልድ እሳት ነው፣ መንፈስ ቅዱስ እሳት ነው። አብ ጎ ነው፣ ወልድ ጎ ነው፣ መንፈስ ቅዱስ ጎ ነው። አብ ብርሃን ነው፣ ወልድ ብርሃን ነው፣ መንፈስ ቅዱስ ብርሃን ነው። የቅዳሴውን እንቀበል ወይስ የእነዚህ ሰዎችን እንቀበል? የእነዚህ ደግሞ አብ ብርሃን ነው፣ ወልድ ደግሞ ከብርሃን የተገኘ ብርሃን ነው። እንዴት እየሰማኝ ነው? የተገኘ ቅዳሴ የተገኘ አይልም። አየህ፣ አንድ ነው። አብም አልፋ ኦሜጋ ነው፣ ወልድም አልፋ ኦሜጋ ነው፣ መንፈስ ቅዱስም አልፋ ኦሜጋ ነው። አልፋ ኦሜጋነቱን ተትቶ ምን አሉት? ተገኘ በኢየሱስ ክርስቶስ። ይኸውልህ እንግዲህ